ክርስቶስ የሰጠንን ሊያስጥሉን የሚፈልጉ ካለ መልሳችን ያዳነኝ ተሸከም ብሎኛል። ደግማችሁ በሉ። ያዳነን ማን ነው? መድኃኒታችን ይሁን። ያዳነን መድኃኒዓለም ለድነት ምልክት የምትሆን እናቱን ስሟን ተሸክመ እንድንዞር ስንቅ እንድናደርግ በስሟ እንድንመን በስሟ እንድንኖር በስሟ እንድንሰክር በስሟ እንድንጸልይ ስሟ እንዲጣፍጠን ምልክት አድርጎ የሰጠን እሱ ነው። እሷ ማርያምን ተዋት የሚል ሰው ካለ የክርስቶስን የማዳን ሥራ የክርስቶስን ሀብት መንፈሳዊ የተቃወመ ከሃዲ ነው ማለት ነው። ከሃዲ ነው ማለት ነው። ለዚያው ሃይማኖትም የለውም። ድንግል ማርያም የሌለችው ሰው መንግስተ ሰማያትን ሳይሆን የሚያጣው ማንን ያጣው? ለነገሩ መንግስተ ሰማያት ራሱ ክርስቶስ ነው። ማንን የሚያጣው? ራሱ እግዚአብሔር የለውም። ምክንያቱም እስመ ዘአፍቀረ ለወላዲ ዘሪ ያፈቅር ዘሪ ተወልደ እምኔሁ አለ ዮሐንስ በመልእክቱ አንደኛ ዮሐንስ ምዕራፍ 5 ላይ ልጁን የሚወድ ሰው አልክም አባቱን የሚወድ ልጁን ይወዳል ነው። ልጁን የሚወድ ደግሞ ማንን ይወዳል? አባቱን። ስለዚህ ክርስቶስን በመውደዳችን አብን የሚወደው ከሆነ ክርስቶስ ያለው ሰው አብ ያለው ከሆነ ክርስቶስ ያለው ሰው እናቱ ያለችው ክርስቶስ እናቱ ያደረጋትን ፍጡር የሆነች እመቤት ለኔ እናቱ አልቶልኝ ማለት ከክርስቶስ እበልጣለሁ ማለት ነው። እንግዲህ አንተ ሰው ጣዖት ነው ማለት ነው። ለአማኝ ታምር ማለት ምን ማለት ነው ሲባል ታምር ማለት ድንግል ማርያም ነው። አሁን ብዙ ሰዎች ማርያም 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 ስንል ኢየሱስን ለምንድን ነው የምትዘነጉት የሚሉ ሞኛን ይመቻሉ። የሞኝ ልቅሶ መልሶ መላልሶ እንዲሉ ማርያም። እስኪ አሁን አንድ ጥያቄ ልጠይቃችሁ። ሰማይ 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 ብል እግዚአብሔር ረስቷል? ምክንያቱም ሰማያት ይነግር ስብሐት እግዚአብሔር። ሰማያት ማንን ከዚህ ይናገራሉ? አሁን ስለዚህ ቃሉን ሙሉ ሰማይ ሰማይ ስል ማን ማለት ነው? እግዚአብሔር እግዚአብሔር ማለት እኮ ሰማይ ሰማይ ስል ሰማይ አይለወጥም፣ እግዚአብሔር አይለወጥም። ሰማይ አይሰበርም፣ እግዚአብሔር ጽኑ ነው። ሰማይ ብሩህ ነው፣ እግዚአብሔር ብሩህ ነው ብዬ መናገር እኮ ነው። ሰማይ ሰማይ ስል እግዚአብሔር እግዚአብሔር ማለት ነው። ምድር ስል እግዚአብሔር እግዚአብሔር ማለት ነው። በፍጥረታት ውበት የፈጣሪ ውበት ይታወቃል። በፍጥረታት ውበት የፈጣሪ ውበት ይታወቃል። ምክንያቱም እሱ ትንቢተ ኢሳይያስ ምዕራፍ 43 ላይ እንደነገረ ሁሉንም ወለዝንቱ ሁሉ ፈጠርኩሆሙ ለክብሬ ሁሉንም ለክብሬ ፈጥሬዋለሁ ብሎ ተናግሯል። ፍጥረት ሁሉ እንኳንስ እናቱ ፍጥረት ሁሉ ለእግዚአብሔር ምስክርነት የተፈጠረ ነው። ፍጥረት ሁሉ ለእግዚአብሔር ምስክርነት የተፈጠረ ነው። ውዳሴ ማርያም እጮኻለሁ ድንግል እናቴን እጠራለሁ እንደ አባ ኤፍሬም ባርኪኝ ወድሰኝ ልጄ በይኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በባሕሪ ሞት በመንግስቱ ሽረት የሌለበት ዘላለም ሥላሴ ቅዱስ እግዚአብሔር በልብ አስበን በአንደበት ተናግረን ስለማንዘልቀው ቸርነቱ ምሕረቱ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን የወለደችልን የመሰብሰባችን ምክንያት የድኅነታችን መሰረት የሃይማኖታችን ሰሌዳ እናታችን ቅድስት ድንግል ማርያም ወላዲተ አምላክ ክብር ምስጋና ይግባት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት ሰነበታችሁ? እንደምን ዋላችሁ? እንደምን ቆያችሁ? ኃጢአታችን ታግሶ በምሕረቱ በቸርነቱ እስከዚች ሰዓት የጠበቀን የአበው አምላክ እግዚአብሔር ክብር ምስጋና ይግባው። ልቡናችን ከፍቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ ለዚህም ምስክሬ ማርያም ናት በሚል ርዕስ ነው የምንማማረው። አታውቁትም? በሉ እንግዲህ እንደገና በሉ። ለሶስተኛ ጊዜ ሁላችሁም ለዚህ ምስክሬ ማርያም ናት በሉ። በዚህ ርዕስ ነው የምንማማረው። የዘወትር ጸሎት ስለሆነ ይህንን ከረሳችሁት እናንተ ታውቃላችሁ ማለት ነው። በዚህ ርዕስ እንማማራለን። መጽሐፍ ቅዱሳዊ ጥቅስ ብትሰጠን ለምትሉት መስጠቱን እንሰጣችኋለሁ። ግን ለሚያምን ሰው ጥቅስ አይጠቀስም፣ የምታውቁት ማለት ነው። ክርስትና ቁጥር ሳይሆን ሕይወት ነው፣ በሕይወት የሚኖር ነው። ሁላችሁም እንደምታውቁት ሊቃውንቱም ደጋግመው እንዳስረዱን መጽሐፍት የተጻፉበት ምክንያት ሰው መጽሐፍ መሆን ስላቃተው ነው አይደል? ሰው መጽሐፍ መሆኑ ሲቀር ከዛ በኋላ መጽሐፍት መጻፍ ጀመሩ። ወበከመ ይጻፍ መጽሐፍ በቀለም ከማሁ ይጻፍ ልቡናነ በመንፈስ ቅዱስ ይላል ቅዱስ ዮሐንስ አፈወርቅ። የሰው መጽሐፋዊ
ምዕራፍ 2 ወይም ባህል ዳግማዊ ላይ እናገኘዋለን። መጻሕፍት በቀለም ይጻፋሉ፣ የሰው ልብ በእግዚአብሔር እጅ ይጻፋል። ቃሉ ቃል ነው፣ እንደ ሰሌዳ፣ እንደ ወረቀት፣ እንደ ብራና የሰው ልብ ነው። እንደ ጸሐፊ፣ እንደ እጅ ስልጣነ መንፈስ ቅዱስ ነው። ስለዚህ እስከ ሙሴ ድረስ መጻሕፍት ያልተጻፉት ሰዎች ራሳቸው መጽሐፍ ስለነበሩ ነው ማለት ነው። ከዚያ በኋላ ግን ሰዎች ኃጢአት እየሰሩ የእግዚአብሔር ረድኤት በልቡናቸው እንዳያድር በእናንተ አድሮ ያለውን መንፈስ ቅዱስ አታስመርሩት ብሎ ቅዱስ ጳውሎስ እንደተናገረ ሰው ኃጢአት በሰራ ጊዜ እግዚአብሔር በእሱ ላይ እንዳያድር እሱ ራሱ ከልካይ ግድግዳ አጥር ቅጥር ሆኖ ይከለክለዋል። እግዚአብሔር በእኛ ስራ እንዳይሰራ ለዚህ ነው አንኳኩ ይከፈትላችኋል ሲባል የምናንኳኳው ምኑን ነው ብለው ሊቃውንቱ ሲተረጉሙት የምናንኳኳው ልባችን ነው የሚሉት። ሌላ አይደለም። የምናንኳኳው አንኳኩ ይከፈትላችኋል ማለት እኔ እንድገባ ልባችሁን ክፈቱት ነው። እግዚአብሔር በውጭ አስገድዶ ስለማያድን በውጭ ሆኖ ቆሞ የእኛን ፈቃድ እየሻ ይፈልጋል እና ሰው እግዚአብሔር በረድኤት በልቡ እንዳያድርበት በሆነ ጊዜ በልቡ ይጻፍ የነበረውን የእግዚአብሔር ሕግ ከሰሌዳ ከእንጨት ከወረቀት ከብራና መፈለግ ጀመረ። ቀድሞ ከልቡ ላይ ይመነጭለት የነበረውን ቃል እግዚአብሔር ዛሬ ግን ለማጥናት በጻይርና በድካም የሚወርድ ሆነ። ለማጥናትም ወለመረከልከ ቀለመ ጸዋገ ተማያየት ቢሆን 10 ወክሌተ ጊዜያት ይላል መቅደመ ወንጌል። ጠማማ ቀለም በገጠመው ጊዜ 12 ጊዜ ተመላልሰህ አጥናው። ጠማማ ቀለም ሲገጥም አልጠና ሲል ስንት ጊዜ ነው የሚጠናው? በሐዋርያት ሃይማኖት፣ በሐዋርያት ክህነት፣ በሐዋርያት ሃይማኖት፣ በሐዋርያት ክህነት፣ በሐዋርያት መስዋዕት ጸንተህ አጥናው ለማለት ነው እንጂ 12 ጊዜ ለምን 15 ሳይሆን ካልያዝ ነው 100 ጊዜ ልናጠናው እንችላለን። ቁጥሩ የሚያመለክተው በቅዱሳን ሐዋርያት ስም የሚተረጎም ትምህርት ሁሉ ለድነት ያበቃል። እስራኤል ከዮርዳኖስን ሲሻገሩ 12 ድንጋይ ተሸክመው የተሻገሩበት ምክንያት እሱ ነው። ዋናው መሰረታዊ ክህነትም፣ ሃይማኖትም፣ ስርዓትም፣ ድነትም፣ መስዋዕትም በሐዋርያት ሰንሰለት የመጣ እንደሆነ ለድነት ያበቃል ማለት ነው። ይሄንን ካልን ስለዚህ መጽሐፍ ቁጥር መጽሐፍ የተጀመሩ ሲጀመር ለመጽሐፍ ቅዱስ ቁጥር የሰጡት አሞኒዮስና ዮሳብዮስ ናቸው። ሐዋርያት ዝም ብለው ጽፈው ነው ያመጡት እንጂ ቁጥር፣ ምዕራፍ፣ ህዳግ አልጻፉም። አብይ ቁጥር፣ ንዑስ ቁጥር አልጻፉም። እነሱ ሐዋርያት እንደ ዘላን ናቸው። ዘላን ታውቃላችሁ፣ ከብትና በግ የሚያረባ ነው አይደል? መርቶ አምጥቶ ያስረክባል እንጂ አርዶ አይሰጥም። ስለዚህ ሐዋርያት ከክርስቶስ የተረከቡትን በግ ነው። ጥቅስ ማለት በግ ነው። በጉን አምጥተው አስረከቡ። ከዛ በግ አራጁ ደግሞ ፈትቶ ቆዳውን ገፎ ብልቱን በስልት አውጥቶ ለምግብ እንዲገባ አድርገው ያቀረቡት ቅዱሳን ሊቃውንት ናቸው። ሰው ማወቅ የሚገባ አንድ ነገር ቢኖር ያለ መጽሐፍ ቅዱስ ቤተክርስቲያን ልክ አትሆንም እንደምንለው ሁሉ መጽሐፍ ቅዱስም ያለ ቤተክርስቲያን ልክ እንደማትሆን ማወቅ አለበት። ያለ ቤተክርስቲያን መጽሐፍ ቅዱስ ልክ አይደለችም። መጽሐፍ ቅዱስ ልክ አይደለም፣ ያለ መጽሐፍ ቅዱስ ቤተክርስቲያን ልክ አይደለችም ማለት ነው። መጽሐፍ ቅዱስ ትክክል መሆኑን ያወቅነው ትክክል የሆነች ቤተክርስቲያን ስላለች ብቻ ነው እንጂማ የፈላስፎችን ሁሉ መጽሐፍ አብረን እየጠረስን መጽሐፍ ቅዱስ እንለው ነበር። እንዳንለው እኮ ጠበቃ ቁማ ጠብቃ የሰጠችን ቤተክርስቲያን ናት። አወራርደው ጥርስ ለሌለው ወተት አድርገው ጥርስ ላወጣ አጥንቱን የሰጡት ቅዱሳን ሊቃውንት ናቸው። ያለ እነዚህ መኖር አይቻልም እና ኦርቶዶክሳዊት ቤተክርስቲያን ምን ጊዜ መጽሐፍ ቅዱስን ሕይወት ላይ ስለምታስነብበው ቁጥርና መጽሐፍ ምዕራፍ ላይጠቀስ ይችላል ነው። ግን ፈርቻ አይደለም እጠቅስላችኋለሁ። ለዚህ ምስክሬ ማናት ነው? ማርያም ናት። እንግዲህ ይሄንን አጠር አድርገን ለማየት ያክል የምንወስደው ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ነው መነሻ የምናደርገው ማለት ነው። ወናውቄ ይወክሙ እግዚአብሔር ትእምርተ፣ እግዚአብሔር ራሱ ምን ይሰጣቸዋል ነው? ምልክት ይሰጣቸዋል። ያ ምልክት ነው ምስክር ያልነው ማለት ነው። ምልክት ማለት ተአምር ማለት ነው። ተአምር ማለት ምስክር ማለት ነው። ተአምር ማለት ምልክት ማለት ነው። ምልክት ማለት ምስክር ማለት ነው። ስለዚህ እግዚአብሔር ምልክት ይሰጣቸዋል። እግዚአብሔር ምልክት ይሰጣቸዋል። የምን ምልክት? የድነት ምልክት፣ የሃይማኖት ምልክት። የሃይማኖት ምልክትና የመዳን ምልክት የሚሆን ምልክት እግዚአብሔር ይሰጣቸዋል ነው። ስለዚህ አሁን አንድ ሰው ለመዳን እግዚአብሔር የሰጠውን ምልክት ካልያዘ በቀር ሊድን አይችልም። እግዚአብሔር የሰጠውን ምልክት ይዞ ካልዳነ ማን የሰጠውን ምልክት ቢይዝ ሊድን ይችላል? ዲያብሎስ የሰጠውን፣ ፈላስፎች የሰጡትን፣ ዓለም የሰጠችውን
ወይም ስጋዊ ደማዊ ሰው የሰጠውን ስጋዊ ደማዊ መምህር የሰጠው እንዲያ ደግሞ ሊሆን አይችልም። ቅዱስ አትናቴዎስ ምን ይላል? መቅድመ ኩሉ ኦንቅ ከመ ትጽና በርትዕት ሃይማኖት ወባይቱ ኢታጥሪ ዘንተ እማለ ሥጋ ወደም እስመ ለሊሁ ይቤ ብፁዕ አንተ ስምዖን ወልደ ዮና እስመ ይከሰተ ለከ ዘንተ ዘሥጋ ወደም። ወዳጄ ሆይ ከሁሉ አስቀድመህ በጸናች ሃይማኖት ትጸና ዘንድ ጽና፣ በርታ። መጽናት እንዳለብህ እወቅ። ከነገር ሁሉ አስቀድመህ የቀናች ሃይማኖት ማወቅህን አስተውል። ይህንን የቀናች ሃይማኖት ደግሞ ይህን የቀና ሃይማኖት የጸና ሃይማኖት ከስጋዊ ከደማዊ መምህር አትማር። እንዴት ትለኝ እንደሆነ ባለቤቱ ቅዱስ ጴጥሮስን ያደነቀው ከስጋና ከደም ባለማምጣቱ ነውና ብሎ ይነገራል። ስምዖን ሆይ አንተ ብፁዕ ነህ ብሎ ያመሰግነው ከስጋ ከደም ያገኘውን ሁሉ በማምጣቱ ሳይሆን ከስጋና ከደም ባለማግኘቱ ነው። ብፁዕ ልትሰኝ ብትሻ ብፁዕ ልትሆን ብትወድ ከስጋዊ ደማዊ መምህርን ሽሽ ተወው ነው። መንፈስ የሆነው እግዚአብሔር ለመንፈሳውያን ይገለጣልና በመንፈስ እዝን ሆነህ በመንፈሳውያን ተቃኝተህ መንፈስ የሆነው እግዚአብሔር ስማ። ለዚህ ነው እኮ ቅዱሳን ሊቃውንትን እነ ቅዱስ ጎርጎርዮስን እነ ዮሐንስ ወንጌላዊ ነባቤ መለኮት እንላቸው። ነባቤ መለኮት ማለት መለኮትን የሚሰብኩ በመለኮት የሚሰብኩ ማለት ነው። በመለኮት ተቃኝተው የሚሰብኩ ሰው ስሜት ቃኝቶት ይሰብካል። ነገር ቃኝቶት ይሰብካል። ቅናት ቃኝቶትን ይሰብካል። ቅዱስ ጳውሎስ ታስሮ ሳለ ብዙ ሰባኪ ተነስቶ ነበር እና ቅዱስ ጳውሎስ ይንደደው ብለው የሚሰብኩም አሉ ይላል። ጳውሎስ ይንደደው ብለው የሚሰብኩም አሉ። በጳውሎስ መከራ እናጽናበት ብለው የሚሰብኩም አሉ። ማለት ተመልከቱ፣ ይሄ ዛሬም እሱ ያስተማራቸው ሰዎች ስብከት እየሰበኩ ነው ተብሎ በጳውሎስ ላይ እስራት እንዲጨመርበት የሚሰብኩም አሉ። በዚህም ብሎ የሚሻው ክርስቶስ መሰበኩን ነው ብሎ ተናግሯል ማለት ነው። ቅናት ቃኝቷቸው የሚሰብኩም አሉ። ነገር ቃኝቷቸው፣ ዘር ቃኝቷቸው፣ ፖለቲካ ቃኝቷቸው፣ ጥቅም ቃኝቷቸው፣ ክብር ቃኝቷቸው፣ ገንዘብ ቃኝቷቸው ይሰብካሉ። ግን በድህንፃ መለኮት ተቃኝተው የሚሰብኩ በድህንፃ መንፈስ። ለዚህ ነው አባዬ ዘጋስጫ በድህንፃ መንፈስ ዝብቂ አውታረ መሰብቆ ለልቤ ዋስተንፍሲ ውስተ አፌ ከመ እኩል እንዚራ ለበኩርኪ። አንቺ እመቤታችን በመንፈሳዊ ድህንፃ ማለት የመሰብቆ መምቻ ማለት ነው። የመሰብቆ መምቻ ያን መሰብቆው ተመልከቱ። መሰብቆው ሲመታ መቃኛው ሲመታ ድምፅ እንዲያወጣ በመንፈሳዊ ድህንፃ እኔንም ቃኝተሽ ልልውን ወአስተንፍሲ ውስተ አፌ ረድኤት መንፈሳዊን አሳድሪብኝ ይልና የልጅሽን ምንዚራ ለመሆን አብጪኝ ብሎ ይነገራል። በመንፈስ ቅዱስ የተቃኘ እንደሆነ ነው እንዲያ ሆኖ የእግዚአብሔር እንዚራ ለመሆን የሚበቃው እና ነቢያት ሐዋርያት በጻፉት መሰረት እግዚአብሔር የሰጠንን ምልክት ከመያዝ በቀር ዲያብሎስ የሰጠንን ምልክት ልንይዝ አንችልምና ድንግል ማርያምን በነገራችን ሁሉ መሃል የምንይዛት ለዚያ ነው፣ እግዚአብሔር ምልክት አድርጎ ስለሰጠን። ያቺ ምልክት ድንግል ማርያም መሆኗን ለማስረዳት ወናሁ ድንግል ትጸንስ ወትወልድ ወልደ። እነሆ ይህችን ምልክት ማናት ስንል እዛው ዝቅ ብሎ እነሆ ድንግል በድንግልና ትጸንሳለች ስሙንም አማኑኤል ትለዋለች ብሎ ይነገራል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ነው። እንደዚህ ካልን ድንግል ማርያም ማን የሰጠን ምልክት ናት? አንዳንድ ጊዜ ልንገራችሁ፣ እግዚአብሔር ይህንን ወረቀት ተሸከሙ ቢላችሁና አትሸከሙ የሚል ሰው ቢመጣ ምን ብላችሁ ተመልሳላችሁ? መጻጉዕን እንዲህ ያለ ችግር ገጥሞት ነበረ። አልጋን ተሸክመ ሄድ አለው ጌታ። ተሸክሞ ሲሄድ ተሰንበት ነው አትሸከም ማለት ምን ብሎ እንደመለሰ ታውቃላችሁ? እስመ ዘአህወኒ ውእቱ ይቤለኒ ጹር፣ ያዳነኝ ተሸከም ብሎኛል። እስኪ በሉ ያዳነኝ ምን ብሎኛል ነው? ተሸከም ብሎኛል። አልጸናበትም። ችግሩ ግን ይሄ ነው፣ አልጸናበትም እንጂ መልሳችን ክርስቶስ የሰጠንን ሊያስጥሉን የሚፈልጉ ካለ መልሳችን ያዳነኝ ተሸከም ብሎኛል። ደግማችሁ በሉ ያዳነን ማን ነው? መድኃኒታችን ይክሩ። ያዳነን መድኃኒዓለም ለድነት ምልክት የምትሆን እናቱን ስሟን ተሸክመን እንድንዞር ስንቅ እንድናደርግ በስሟ እንድንመንን በስሟ እንድንኖር በስሟ እንድንሰክር በስሟ እንድንጸልይ ስሟ እንዲጣፍጠን ምልክት አድርጎ የሰጠን እሱ ነው። እሷን ማርያምን ተዋት የሚል ሰው ካለ የክርስቶስን የማዳን ሥራ የክርስቶስን ሀብት መንፈሳዊ የተቃወመ ከሃዲ ነው ማለት ነው። ከሃዲ ነው ማለት ነው። ለዚያው ሃይማኖትም የለውም። ድንግል ማርያም የሌለችው ሰው መንግስተ ሰማያትን ሳይሆን የሚያጣው ማንን ያጣል? ለነገሩ መንግስተ ሰማያት ራሱ ክርስቶስ ነው።
ማንን የሚያጣው? ራሱ እግዚአብሔር የለውም። ምክንያቱም እስመ ዘአፍቀረ ለወላዲ ዘኒ ያፈቅር ዘኒ ተወልደ እምኔሁ አለ ዮሐንስ በመልእክቱ አንደኛ ዮሐንስ ምዕራፍ 5 ላይ ልጁን የሚወድ ሰው ማለት ነው አባቱን የሚወድ ልጁን ይወዳል ነው። ልጁን የሚወድ ደግሞ ማንን ይወዳል? አባቱን። ስለዚህ ክርስቶስን በመውደዳችን አብን የሚወደው ከሆነ ክርስቶስ ያለው ሰው አብ ያለው ከሆነ ክርስቶስ ያለው ሰው እናቱ አለችው። እንደዚህ ልጁ ያለው አብ አለው ብቻ ነው የሚባለው። ልጁ ያለችው እም አለችው እኮ ነው። አብ ማለት አባት እኮ ነው። ልጁ ያለው ወልድ ያለው አብ አለው ካል ወልድ ያለው እም አለችው። እም ማለት ድንግል ማርያም ናት። የክርስቶስ አባት አባታችን ከሆነ የክርስቶስ እናት እንዴት እናታችን አትሆንም? ወይስ ደግሞ ይሄ ጣዖት እንደሆነ አናውቅምን? ክርስቶስ እናቱ ያደረጋትን ፍጡር የሆነች እመቤት ለኔ እናት አልሆነኝ ማለት ከክርስቶስ እበልጣለሁ ማለት ነው። እንግዲህ አንተ ሰው ጣዖት ነህ ማለት ነው። ክርስቶስ እናቴ ያላትን ለዚያው ሁሉን ቻይ ነኝ ብሎ አስገድዶ እናቱ ነኝ ሳይል በአማላጅ እናቱ ነኝ ያላትን ማለት ነው። መልአክ ልኮ እንደው እኮ የሚፈራ ሰው አማላጅ የሚላክበት እግዚአብሔር ለድንግል ማርያም አማላጅ ልኮ ቅዱስ ገብርኤል በቅዱስ ገብርኤል አስለምኖ እሺ ስትል ፈቃዷን ጠይቆ እናት ያደረጋት። እንግዲህ ከትዕቢተኛ ድሃ እግዚአብሔር ይሰውራል። እንደዚህ ካልን የእመቤታችን ምስክርነቷ ወይም ምልክትነቷ ምንድን ነው? ይህንን ቅዱስ ኤራቅሊስ ሃይማኖተ አበው ኤራቅሊስ የአንጾኪያ ሊቅ ነው። ምን ብሎ ይናገራል? ሃይማኖተ አበው ምዕራፍ 49 ቁጥር 48 ላይ እንዲህ ይላል። ብዙ ታምር አለ። አሁን በዚህ በየቴሌቪዥኑ ታምር የሚያደርጉ ሰዎች አሉ፣ ግን ታምርን አላወቁትም። ወለመት ብለን ምን እማንቱ ታምራት አለ። ታምር ማለት ምን ማለት ነው ትለኝ እንደሆነ ይላል ወምን ትዑቱ ጽንስን በለዘር ያለ ዘር መጽነስ ምንድነው ብዬ እመልስልሃለሁ አለ። ወምን ትዑቱ ወሊድ ዘወለደ መወልዲት ወዘወለደ ሕማም ወዘወለደ ራስን ድንግልናሃ ድንግልና ሳይለወጥ መውለድ ምንድነው ብዬ እመልስልሃለሁ አለ። ድንግል ኮነት ወላዲተ ወነበረት በማኅተመ ድንግልናሃ ድንግል እናት ሆነች። እናት ስትሆን ድንግልና አልተለወጠም። ድንግል ስትሆን እናትነት አልቀረባትም። ይህ ምንድነው ብዬ እመልስልሃለሁ። የትኛው ይመጣል? አይኑ መንክር ይደለውም ከመናንክር ልናደንቀው የሚገባን ድንቅ ኧረ ምንድነው ይላል። ባህር የከፈለው የሙሴ በትር ነው። ጋመኛ ያሻገረ የክርስቶስ መስቀል ነው። መና የተቋጠረባት መሶብ ናት። ህብስተ ሕይወት ክርስቶስን ያመጣች የሕይወት እንጀራ እናት አማናዊት መሶበ ወርቅ ድንግል ማርያም ናት። አቡሊድስ ሊቀ ጳጳስ ዘረንን ይላል ሶበ ወለደት ብእሲት አምጻት ሕይወተ ለዓለም ሴቲቱ አካላዊ ቃል በወለደች ጊዜ በድን ለነበረው ዓለም ሕይወት ይዛለት መጣች ይላል። ሕይወትን የወለደች ከነዓን አግብታ የምትቆም ጎሞርን የምትሸከም መስፈርተ መና የምትሆን መሶብ ናት ድንቅ የምትባለው። አንተ አይሁዳዊ ስበኝ እስኪ ይላል። ጎሞር እግዚአብሔር መና ከሰማይ ደመና አውርዶ አብልቶን ነበር ብለህ ለዚያ ምልክት የምታደርጋት ጎሞር ሙሉ መና ተሰፍሮ የሚቀመጥባት ዘጸአት 16:17 የተቀመጠችው መሶብ ትሻላለች ወይስ የሕይወት እንጀራ ክርስቶስን ያመጣችው መሶብ ትሻላለች ወይ? ስለዚህ ለአማኝ ታምር ማለት ምን ማለት ነው ሲባል ታምር ማለት ድንግል ማርያም ናት። እስኪ በሉ ታምር ማለት ማናት? በነቢያትም መጽሐፍ በሐዋርያትም መጽሐፍ የዚህ ሁሉ የመጻሕፍት የመጨረሻቸው ታምር ቅድስት ድንግል ማርያም ናት። ሰው ለማመን ምልክት እፈልጋለሁ የሚል ካለ በቡጢ ደብድበን በኩርኩም መተን ሰይጣን ልናወጣለት አንችልም። እንዳምን ታምር አድርግልኝ የሚል ካለ እንድታምን ከፈለግ ታምር ድንግል ማርያምን እናሳያለን። ታምር አሳየን ብሎ እዚህ የሚጠይቅ ካለ እዚህ ውስጥ ማለት ነው በኢየሱስ ስም ወጣ ብዬ ጋኔን ላስወጣላችሁ አልችልም። አሁን ታምር ማለት ድንግል ማርያምን ማመን ታምር ነው። የአምላክ መወለድ ታምር ነው። በድንግልና እንዲያውም አላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና እሺ ወደ ኋላ እንመጣበታለን። ስለዚህ ታምር ድንግል ማርያም ከሆነ ድንግል ማርያም የምን ምስክር ናት የሚለውን እኔና ትምህርታችንን እንቋጨዋለን። ድንግል ማርያም እመቤታችን የምን ምስክር ናት ነው? የምን ምስክር ናት? አንደኛ የአብ የወልድ የመንፈስ ቅዱስ ምስክር ናት። እሱ ነው የመጀመሪያ የምናየው ማለት ነው። አሁን ብዙ ሰዎች ማርያም ስንል ኢየሱስን ለምንድን ነው የምትዘነጉት የሚሉ ሞኛሞኞች አሉ።
የሞኝ ልቅሶ መልሶ መላልሶ እንዲሉ ማርያም። እስኪ አሁን አንድ ጥያቄ ልጠይቃችሁ። ሰማይ 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 ብል እግዚአብሔር ረስቷል? ምክንያቱም ሰማያት ይነግራል ስብሐተ እግዚአብሔር። ሰማያት የማንን ክብር ይናገራሉ? አሁን ስለዚህ ቀኑን ሙሉ ሰማይ ሰማይ ስል ማን ማለት ነው? እግዚአብሔር ማለት እኮ ሰማይ ሰማይ ስል ሰማይ አይለወጥም፣ እግዚአብሔር አይለወጥም። ሰማይ አይሰበርም፣ እግዚአብሔር ጽኑ ነው። ሰማይ ብሩህ ነው፣ እግዚአብሔር ብሩህ ነው ብዬ መናገር እኮ ነው። ሰማይ ሰማይ ስል እግዚአብሔር ማለት ነው። ምድር ስል እግዚአብሔር ማለት ነው። በፍጥረታት ውበት የፈጣሪ ውበት ይታወቃል። በፍጥረታት ውበት የፈጣሪ ውበት ይታወቃል። ምክንያቱም እሱ ትንቢተ ኢሳይያስ ምዕራፍ 43 ላይ እንደነገረ ሁሉንም ወለዝንቱ ሁሉ ፈጠርኩቦሙ ለክብሬ፣ ሁሉንም ለክብሬ ፈጥሬዋለሁ ብሎ ተናግሯል። ፍጥረት ሁሉ እንኳንስ እናቱ ፍጥረት ሁሉ ለእግዚአብሔር ምስክርነት የተፈጠረ ነው። ፍጥረት ሁሉ ለእግዚአብሔር ምስክርነት የተፈጠረ ነው። እንዲህ ካልን እመቤታችን ድንግል ማርያም እንኳንስ ሃይማኖትን መጋረጃ ናት። የብርሃን መጋረጃ እንጂ የጨለማ መጋረጃ ግን አይደለችም። ምልክትነቷ ለምንድን ነው? አብን የአብ የወልድ የመንፈስ ቅዱስ ምልክት ናት። አንደኛ እንዴት የአብ ምልክት ትሆናለች? እንዴት የአብ ወኩሉ መልክዓ ለእግዝእትነ ማርያም መልክዓ አምላክ። የእመቤታችን መልኳ የማንን መልክ ይመስላል? ስለዚህ የአብን መልክ ይመስላል፣ የወልድን መልክ ይመስላል፣ የመንፈስ ቅዱስ መልክ ይመስላል። የአብን መልክ እንዴት ነው የምትመስለው? አብ ያለ አባት ወለደ፣ ያለ እናት ወለደ። ድንግል ማርያምስ ይገርም እንጂ ያለ አባት ወለደችው እንጂ ለአብ ምልክቱን አይቆመች ነው ማለት። አብ ያለ እናት መውለዱን መረዳት የሚችለው ድንግል ማርያም ያለ አባት መውለዷን ያመነ ሰው ነው። ግን የድንግል ማርያምን ምልክትነት ያላዘ ቀዳማዊ ልደቱ አይገባውም። ቀዳማዊ ልደቱ አለመመርመሩን የምናውቀው ዳህራዊ ልደቱን አለመመርመሩን አይተን ነው። አብ እንዴት እንደወለደ የማናውቅ ብቻ አይደለንም፣ ድንግል ማርያም እንዴት እንደወለደችው የማናውቅ መሆናችን ነው እንጂ የሚደንቀው። አባ ጊዮርጊስ ዘጋስጫ እንዲህ ይላል መጽሐፈ ምስጢር ላይ ለቀዳማዊ ልደቱ አመስጠሮ ወለዳህራዊ ልደቱ አመንከሮ ይላል። ቀዳማዊ ልደቱን ሰወረው፣ ዳህራዊ ልደቱንም ድንቅ አደረገው። ድንቅም ነው፣ ድንቅም ስውር ነው። ቅዱስ ትንቢተ ኢሳይያስ ምዕራፍ 9:6 ታነቡ ስሙን ድንቅ መካር አያል ቅዱስ ባስልዮስ ዘቂሳርያ ሃይማኖተ አበው ላይ ይወስድና ምዕራፍ 33 ላይ ድንቅ ማለት ምን ማለት ነው ይላል። የክርስቶስ ለምን ድንቅ ተባለ? አይምሮ መርምሮ የማይደርስበት ነገር ሁሉ ምን ይባላል አለ? ድንቅ ይባላል። ወበይንተዝ እስመ ኢሳይያስ ሰማዮ መንከረ ወመድምነ ይላል። ስለዚህ ኢሳይያስ ክርስቶስን ድንቅ አለ። ቀዳማዊ ልደቱም ዳህራዊ ልደቱም የማይመረመር ነው ሲል ድንቅ አለው። የመጨረሻ የድንቅ መጨረሻም መጀመሪያም እግዚአብሔር ነው። ድንቅ ተብሎ መጠራት የሚችል ብቸኛ ስም ያለው እግዚአብሔር ስም ነው ድንቅ ማለት። ስለዚህ ያለ እናት መውለዱን ያለ አባት በመውለድ ያሳየችን የአብ ምልክት ቅድስት ድንግል ማርያም እመቤታችን ብቻ ናት። አንድ ስለዚህ አብ ወልድን ያለ እናት ወለደው። እውነት ነው እንጂ ማስረጃ የታያችሁት እኮ ዘወር ሲል ዘወር እኮ እንደኛ ነገር እኮ ከዚህ ስንሆን ሊቅ የመሰል ይመስለናል። አንድ መናፍቅ ሁለት ጥቅስ ይዞ ሲመጣ ወገብ ያዝነው ጉጭ ምንድነው ማናዚ ማረገባቸው አለ ቅዱስ ጳውሎስ። ለምን አይመነክሩ ዳንሳ ገላትያ ፍና ተሳልቆ ነው ቅዱስ ጳውሎስ እየተሳለቀባቸው ነው ይላሉ ሊቃውንት። እናንተ የገላትያ ሰዎች ከመዝኑ አብዳናንቱ እንዲህ ያላችሁ ሞኞች ናችሁ። ቢወጣንኩም ዘመንፈስ ቅዱስ የመንፈስ ቅዱስን ሥራ ጀምራችሁ ደግሞ ወደ ስጋትም ለበሱ እንዲህ እንድታረጉ ማን አዚም አስተማራችሁ? አሁን ሊቃውንቱ ይላሉ ምን አዚም ነው እንዲህ ያደረገባችሁ ማለት ሲገባው ቅዱስ ጳውሎስ ለምንድን ነው ማን አደረገባችሁ ብሎ አዚም አድራጊውን የሚጠይቅ? እየተሳለቀባቸው ምን ብሎ ይሄስ ጥሩ አዚም ነው እኔ ምንም ማረው ሰውዬው ንገሩኝ ብሎ እየተሳለቀባቸው ማለት ነው። ለፍና ተሳልቆ እና ለምንድን የምንማረው ማን ይዘው እሺ ቃል ያለ እናት ቅድመ ዓለም ወለደው። እውነት ነው እንጂ ማስረጃ እመቤታችን ያለ አባት ወለደችው። እመቤታችን ሃይማኖትን የምትገልጥ ናት የሚባለው ለዚህ ነው። መሰረተ ሃይማኖት እንደው መሰረተ አሚን ድድ አሚን ወመሰረተ ሃይማኖት ይላታል አባ ጊዮርጊስ በረቡ አርጋ ነው የሃይማኖት መሰረትና ግድግዳ ይላታል። ቅዱስ ቄርሎስ አምደ ሃይማኖት ዘእስክንድርያ ደግሞ ሲላት ደግሞ መጽሐፈ ግዛን እንተ ብኪ ተጽፈ ግዛነ ሁሉ ዓለም ይላል።
አንቺ የነጻነት ደብዳቤ የዓለም ሁሉ ነጻነት የተቀረጸብሽ የሃይማኖት ሰሌዳ ይላል። ሃይማኖት ተቀርጾ የተመደበባት የሃይማኖት መለኮታዊ ሰሌዳ ድንግል ማርያም ነው። ሃይማኖትም ተጽፎ ያነበብነው የተረዳነው የተማርነው መዝገበ ሃይማኖት እመቤታችን ናት። የድንግል ማርያም ማኅፀን መዝገበ ሃይማኖት በአብ ልብ ህልው ሆኖ የሚኖረው አካላዊ ቃል ሥጋ ለብሶ እንድናነበው ያደረገችን ማለት ነው። ቃል በልብ እያለ ቅዱስ ቴዎዶጦስ ዘንቆር ሃይማኖተ አበው እንደሚለው ወሰማ አንተ ትፈቅድ ትልከው ለቃልከ እንደሚለው አንተ እንኳን ቃልን በልብ እያለ በሰሌዳ ስትጽፈው ከልብ ሳይነጠል በሰሌዳ ላይ ይቀረጻል ብሎ እንደተናገረ ከአብ ልብነት ህልው ሆኖ በሷ ሰሌዳነት ተቀርጾ አካላዊ ቃልን በሥጋ የዳሰስንባት የሕይወት ብራና ማለት እመቤታችን ናት። አንድ አምላክ ልጅ ያለው ማን ብቻ ነው? አሁን እንጂ አምላክ ልጅ ያላት ማን ብቻ ናት? እመቤታችን ብቻ ናት። ስለዚህ ማን ምልክት እየሆነች ነው? ያ ምልክት ናት። ያ ምልክት ነው። አምላክ ልጅ ያለው አብ ብቻ ነው። አምላክ ልጅ ያላት ድንግል ማርያም ብቻ ናት። እንደው እኮ ሰው ጠግቧል። አምላክ የአምላክ እናት እንዴ አምላክ ልጅ እያላት እኔ ልጅ በሆናት ምንድነው ብርቅና ድንቁ? ይሄ አዚ ዓለም በረሃው ሁሉ እንስተዲሁ ዓለምን በእጁ ያዘ። በነገራችን ላይ እኮ እመቤታችን የፍጥረት ንግሥት የሆነችው ሰማይ ኮነ ዓለም ወዓለም ሰማይ ኮነ ለዘወለዶ አብ በምስጢር ዘይትረከብ ወለደቶ ቅድስት ድንግል በምስጢር ዘይትረከብ ወስብሐት በውስተ ሰማይ ኮነ በዲበ ምድር ይላል። ሰማይ ዓለም ሆነ ይላል ማለት ቃል ሥጋ ሆነ። ዓለም ሰማይ ሆነ ይላል ሥጋ አምላክ ሆነ ማለት ነው። ሰው አምላክ ሆነ። አብ በማይመረመር ምስጢር ወለደው፣ ድንግል ማርያም በማይመረመር ምስጢር ወለደችው። ወስብሐት በውስተ ሰማይ ኮነ በዲበ ምድር። የእረኞች ምስጋና እኮ የሚያስረዳው ለዚህ ነው። መላእክት ብቻ አመስግነውት፣ መላእክት ብቻ ሰምተውት፣ መላእክት ብቻ የሚኖሩበት ምስጋና ለሰው ልጆች ተሰማ። አያችሁ፣ ተመልከቱ። ሥጋ የቃልን ገንዘብ ስላደረገ እኛም የመላእክትን ቋንቋን ገንዘብ አድርገን አብረናቸው ዘመርን ነው የሚተለየ። አብረናቸው መዘመር የቻልነው በክርስቶስ ከክርስቶስ ተዋህዶ የተነሳ ነው። በልዕልና ሥጋ የቃልን ገንዘብ ሲያደርግ እኛም የሰማያዊን ገንዘብ አድርገን አብረን መዘመር እንቻል። ስለዚህ ከአብ መወለዱን አይመረመርም፣ ከድንግል መወለዱን አይመረመርም። ሁለት የማይመረመር ልደት ስላለው እነዚህ ያን ስለሆኑ ድንግል ማርያም አብን ትመስላለች። ድንግል ማርያም አብ የብቻው አባቱ ነው። እስኪ የብቻው አባቱ ነው ንገሩ እንጂ አብየ ወአቡክሙ ወደ አባቴ ወደ አባታችሁ፣ ለእሱ የባሕርይ አባቱ፣ ለእኛስ የጸጋ አባታችሁ። አብ የብቻው አባቱ ነው። ድንግል ማርያምም የብቻው እናቱ ናት። ስለዚህ ማወቅ ይጠበቅበታል። በባሕርይ እኛን አትወልደንም። በነገራችሁ ላይ ድንግል ማርያም ክርስቶስን በባሕርይ ትወልደዋለች አትወልደውም ይባል መልሱ ምንድን ነው? በባሕርይ አትወልደውም ትወልደዋለች ቢባል አትወልደውም ትወልደዋለች። ሁለት ችግር ልንገራችሁ። ትወልደዋለች የምትሉ ከሆነ እንዴት ባሕርይ መለኮት ሊወለድ ይችላል? አትወልደውም የምትሉ ከሆነ እንደ ሩቅ ሲሆን እንደወለደችው ሁለቱ ስራት እንደ ንስጥሮስ መሆናችሁ ነው ማለት ነው። ታዲያ ምንድነው ከተባለ ተመልከቱ። ባሕርይ መለኮትን በምን ወልደዋለች? በሥጋ ስለወለደች የባሕርይ እናቱ ትባላለች። የባሕርይ እናት ትባላለች። ለምን? ባሕርይ ሥጋን ከሷ ገንዘብ አድርጓል እንዴ? ባሕርይ ሥጋን ገንዘብ ስለተደረገ በሥጋ ባሕርይ የሥጋን ባሕርይ ከሷ ስለነሳ የባሕርይ እናቱ ትባላለች። ግን ጥንተ ባሕርዩ ከሷ የጀመረ ነው ማለት ግን አይደለም። አንዳንድ የሚያሳስታችሁ ታገኛላችሁ። አኮ ወልደ ማርያም በመለኮቱ የሚል በመለኮቱ የማርያም ልጅ አይደለም የሚል ቃል አለ። ለምሳሌ ሃይማኖተ አበው ዘቅዱስ ቄርሎስ ላይ በመለኮቱ የማርያም ልጅ አይደለም ማለት የመለኮታዊ ልደቱ ከድንግል ማርያም የጀመረ አይደለም ማለት ነው እንጂ መለኮትን በሥጋ አልወለደችው ማለት ግን አይደለም። መለኮትን በሥጋ ካልወለደችውማ መዳናችን ምን ላይ ነው? ለዚህ ነው ቅዱስ ቄርሎስ ንሰምያ ለቅድስት ድንግል ወላዲተ እግዚአብሔር በሥጋ፣ እኛስ ቅድስት ድንግልን እግዚአብሔርን በሥጋ የወለደች እንላታለን። እኛስ ወልስ ቅድስት ድንግልን እግዚአብሔርን በሥጋ የወለደች እንላታለን። እግዚአብሔርን በምን ወለደች ነው? እሺ አብ የባሕርይ አባቱ ከሆነ ለእኛስ ምናችን ነው? አይ ድንግል ማርያም የባሕርይ እናቱ ከሆነች ለእኛስ ምናችን ትሆናለች? የጸጋ እናታችን ትሆናለች ነው። አንድ አብ በደመና ሆኖ ዝንቱ ውእቱ ወልዴ ዘአፈቅር ወለቱ
ስምዕዎ የምወደው የማፈቅረው ልጄ ይህ ነው አለ። እመቤታችን ደግሞ ዮሐንስ ወንጌል ምዕራፍ 2 ላይ ኩሎ ዘይቤለክሙ ግበሩ የሚላችሁን ሁሉ አድርጉ ብላ ያ ምልክቱን አለች ማለት ነው። ይህን የሰጠን እግዚአብሔር የተመሰገነ ይሁን። አብ ይህን እስላም ምልክት ካል አሁን በወልድ ምልክት እናድርግ። አጥራ አድርገን የወልድ ምልክት እስኪ የወልድ ምልክት በሉ። ምን አላችሁ? የወልድ ምልክት እንዴት ነው የወልድ ምልክት የምትሆነው? እመቤታችን አንድ ሳትጸንስ ምንድን ናት? ድንግል በሉ። ኧረ በሉ። ስትጸንስስ? ከጸነሰች በኋላስ? ሳትወልድ ስትወልድ ከወለደች በኋላ በጣም ጥሩ። ይሄው ለምን ምልክት ይሆንና ስትሉ ኢየሱስ ክርስቶስ ትናንትም በሉ እንጂ ዛሬም ለዘላለሙ ያው ነው። ተመልከቱ። ምንድነው? ዕብራውያን ምዕራፍ 13 ቁጥር 8 ላይ ትናንት ቅድመ ስጋዌ ዛሬ ጊዜ ስጋዌ እስከ ዘላለሙ ኢየሱስ ክርስቶስ ዘተባለው ወከማ ይስከላለም እስከ ዘላለሙ ከስጋዌ በኋላ ያው አይለወጥም ነው። በማይለወጠው ድንግልና የማይለወጠው ልጇን ሰበከችን ማለት ነው። በማይለወጠው ድንግልና የማይለወጥ ልጇን ትሰብካለች። ድንግልና አለመለወጡ አምላክነቱ ላለመለወጡ ማስረጃ ነው ማለት ነው። አምላክነቱ ላለመለወጡ ሊቃውንት ክርስቶስ የባህሪ አምላክ ጌታችን መድኃኒታችን ክርስቶስ የባህሪ አምላክነቱን ያስረዳባቸው ሶስት ዋና ጉዳዮችን ያነሳሉ። ከድንግል መወለዱ፣ ሞትን ድል መንሳቱ አንደኛ ከድንግል መወለዱ ነው። ሁለተኛ በሞቱ ሞትን ማሸነፉ ነው። በሞቱ ሞትን ማሸነፍ። ሶስተኛ መንፈስ ቅዱስን መላኩ ነው። ወአርአየ ከመወልደ እግዚአብሔር ውእቱ በኃይሉ ወበመንፈሱ ቅዱስ ይላል ቅዱስ ጳውሎስ ሮሜ ምዕራፍ 1 ላይ ከቁጥር 4 ጀምሮ ሲናገር ወአርአየ በኃይሉ ወበመንፈሱ ቅዱስ የእግዚአብሔር ልጅ መሆኑን በቅዱስ መንፈሱ በኃይሉ ያሳየ ይላል። በኃይሉ ኃይለ ድንግልናን ሳይሽር ሳይለውጥ መወለዱ ኃያል አምላክ መሆኑን ያስረዳል። ፍጥረት ያይቻለው በነገራችሁ ላይ እግዚአብሔር ለምን ሰው ሆነ ከተባለ መልሱ ምንድን ነው? ሁሉን ስለሚችል። እስቲ ሁሉን ስለሚችል ነው። ሰው ዝንጀሮ መሆን ይችላል ንገሩኝ። ዝንጀሮ ሰው መሆን ይችላል? እግዚአብሔር ሰው መሆን ይችላል? እሱ መሆን ይችላል። ሁሉን ስለሚችል ሰው መሆንም ቻለ። ሁሉን ስለሚችሉ ሰው መሆኑ የእግዚአብሔርን ከልጅነት ካል አንዳንድ ሞኞች ከሃይማኖት የወጡት እግዚአብሔር ሰው ሆነ ስንል ያቅም ማቃት ይመስላቸዋል። እግዚአብሔር ሰው መሆኑ ከሃሊነቱን ነው የሚያስረዳው። ከሃሊ ስለሆነ ሰው መሆኑን ቻለ ሁሉን ስለሚችል። እንዲሁ ተወልደ በተድላ መለኮት እንዳለ ቅዱስ ያሬድ ቅዱስ ጎርጎርዮስ ዘኑሲስን ተናግሯል በቅዳሴው ላይ። ተወልደ በተድላ መለኮት ለመለኮቱ በሚገባ ልደት ተወለደ ወይም በመለኮታዊ በሆነ ልደት ተወለደ ማለት መለኮት ወይም አምላክ ካልሆነ በቀር በድንግልና መጸነስ በድንግልና መወለድ የሚቻለው የለም። ከሃሊ የሆነ ድንግልና ከሃሊ የሆነ ልጇን ይሰብካል ማለት ነው። አምላክን በድንግልና መጽነስ መቻሏ ሁሉን የሚችል ልጅ እንደወለደች ያሳያል። ካሌብ ኤልሻዳይ አዶናይ የወለደችው ልጅ ኤልሻዳይ እግዚአብሔር፣ አዶናይ እግዚአብሔር፣ ካሌብ ሁሉ እግዚአብሔር፣ ዋሌ ዘይሳኑ እግዚአብሔር መሆኑን ያሳየችን በድንግልና ጸንሳ በድንግልና መውለድ ሳይሳናት በመቅረቱ ነው። በዚህ የወለደችው ክርስቶስ ሁሉን የሚችል ሕያው እግዚአብሔር መሆኑን ታስረዳለች ማለት ነው። አላችሁ? እሺ። እመቤታችን ቅድስት ድንግል ማርያም እናት ናት። ከዚያስ ደግሞ ድንግል እናትም ድንግልም በሉ። ስለዚህ መካከለኛ ናት ማለት ነው። እሱ ልጅ ደግሞ አምላክም ሰውም። እስኪ አምላክም ሰውም በሉ። እሺ አሁን ተመልከቱ። እመቤታችን ድንግል ናት፣ እናት ናት። ሁለቱንም አትበሉ። እናትም ድንግልም ነው የሚባለው። እናትና ድንግል ሳይሆን እናትም ድንግልም። ምክንያቱም ስንት ናት? አንድ በሉ እንጂ እናትም ምንድን ናት? አሁን ድንግል የሆነ የትኛው አካሏ እናት የሆነ የትኛው አካሏ ይባላል? አንድ ስትሆን እናት ምንድን ነው? ክርስቶስም አንድ ሲሆን አምላክም ነው ምንድን ነው? ሰውም ነው። ለዚህ ነው የሐዲስ ኪዳን መካከለኛ የሚባለው ይሄ ነው። የሐዲስ ኪዳን መካከለኛ ማለት አምላክም ሰውም ማለት ነው። በነገራችሁ ላይ አንድ እግዚአብሔር አለና ዋህዱ እግዚአብሔር ይላል። ዋህዱ ህሪ ማይከለ እግዚአብሔር ወሰብ ይላል። አንደኛ ቆሮንቶስ ምዕራፍ 8 ላይ ያለው ቁጥር 6 ላይ አንድ እግዚአብሔር አለና ይልና በእግዚአብሔርና በሰው መካከል
አንድ ኢየሱስ ክርስቶስ አለና ይላል። አንድ ኢየሱስ ክርስቶስ ማለት በመለኮቱ ከአባቱ ጋር አንድ የሆነ በሰውነቱ ከኛ ጋር አንድ የሆነ ነው። አንድ የምትለው ቃል አሃዱ አብ ቅዱስ ማለት እኮ ማለት ተመልከቱ፣ አሃዱ አብ ቅዱስ ተብሎ ሲቀደስ ሰማላችሁ። ታሰቡ ነው እንጂ የሚደንቀው አሃዱ አብ ቅዱስ አይደል? አሃዱ አብ ቅዱስ። አሃዱ አብ ቅዱስ ማለት ለአካሉ ብቻውን አንድ ነው፣ በመለኮቱ ደግሞ ከአብ ከመንፈስ ቅዱስ ጋር አንድ ነው ማለት ነው። አሃዱ አብ ቅዱስ ማለት አሃዱ ክርስቶስ ማለትም ሰው እንደመሆኑ ከኛ ጋር አንድ ነው። አንተ ሐማሚ በከመሪናከ ምስሌነ ወአንተ ኢሐማሚ በከመሪናከ ምስለ አቡከ። ተመልከቱ፣ ከኛ ጋር አንድ እንደሆነ ትታመማለህ፣ ከኛ ጋር አንድ እንዳለ መሆኑ ደግሞ አትታመምም። ተመልከቱ፣ እንዘሃሉ ውስተ ከርሰ እሙ ከመ ኩሉ እጓለ እመሕያው ለሊሁ ይመልእ ሰማየ ወምድረ ይላል ቅዱስ ቄርሎስ። እንደውም ሕፃናት በማኅፀን አለ ደግሞ ከሰው ልዩ ነውና እንደ አባቱ በዘባነ ኪሩብ አለ። አንዱ ሃይማኖት ወትሮስ ስውር ያሰኘው አይመስልም። አንዱን አካል አንድ ጊዜ ትቀበላለህ፣ አንድ ጊዜ በዘባነ ኪሩብ አለህ ማለት ነው። አንድ ጊዜ ትታመማለህ፣ አንድ ጊዜ አዳኝ ነህ ማለት ነው። አንድ ጊዜ ትወልዳለህ፣ አንድ ጊዜ አትወለድም ማለት እሱ ድንቅ ይባላል። አላችሁ የማይከፈል የሚከፈል ብሎ መናገር ልዩ ስለሆነ እንደ ምስጢረ ሥላሴ በምስጢረ ሥጋዌ ነው። ስለዚህ ክርስቶስ መካከለኛ ነው ማለት አምላክም ሰው ነው እንጂ የቦታ መካከለኛ አይደለም፣ የስልጣን መካከለኛ አይደለም፣ የተዋረደ መካከለኛ አይደለም። ምክንያቱም አልቦ ውስተ ቅድስት ሥላሴ ግብርናት ወይ ተቀን የሆነ ነው ቅዱስ ጳውሎስ። በቅድስት ሥላሴ አዛዥ፣ ታዛዥ፣ ላኪ፣ ተላኪ፣ ገዥ፣ ተገዥ፣ ክቡር፣ አክባሪ፣ መክበሪያ የለም። ሥላሴ አንዲት በተዋህዶ ተመለኮት ጸንታ የምትኖር ናት። ከፍሎ የሚያሳይ የለም። ከሥላሴ መንግስት ሩቡዕ የአብ ሩቡዕ የወልድ ሩቡዕ የመንፈስ ቅዱስ ብሎ ማሳየት የሚቻለው የለም። በአንዲት ዓለም ውስጥ አብ በመላበት ወልድ መልቶበት መንፈስ ቅዱስ መልቶበት፣ ወልድ በመላበት አብ መልቶበት መንፈስ ቅዱስ መልቶበት፣ መንፈስ ቅዱስ በመላበት አብ መልቶበት ወልድ መልቶበት ይኖራሉ። ዘእምቅድመ ዓለም ሰፋኒት መንግስቱ፣ ቅድመ ዓለም የነበረች መንግስቱ የማትከፈል ተባሪያ የሌለባት፣ ተራ የሌላት፣ ተዋረድ የሌለባት፣ የስልጣን ሽኩቻም የሌለባት። እንዲሁ ሥላሴ ሶስት ናቸው ሲባሉ ብዙ ድንቅ እኮ ነው የሚያሰኘው። አንድን ቤት እንደ አንድ ልብስ ሶስት ሰዎች በርዷቸው ለሶስት እንደሚለብሱት ነው። በስልጣን አንድ ናቸው። ከአንድ ቤት ሶስት ሰዎች እንደሚቀመጡ ነው ወይስ ደግሞ ሶስት እንጨቶች በአንድ ምስማር እንደሚመቱ ነው ወይስ ሶስት መስፈሪያ ዱቄት አንድ ቂጣ እንደሚሆን ነው? አናውቅም። ይህን ካወቅንማ ምን ሃይማኖት ነው? ሂሳብ መሆኑ ነው ወይ ሂሳብ ነው ወይ ሳይንስ ነው ማለት ነው። ይህን የማናውቀው ሃይማኖቱ ክፍል የሚባለው ይሄ ነው። የሃይማኖት የምናውቀው ክፍል አለ፣ አምነን የምንተወው ክፍል አለ። ይሄንን የሚያስረዳው ሃይማኖት ብቻ ነው። ኢየሱስ ዘይት ካለከ ባላፈርቅ የማይቻለን አትፈልግ አትፈቁጭህል አምር ከመ ወለደ ወልደ ወየአምር ዘከመ ወለደ እንደወለደ ያውቃል እንጂ እንዴት እንደወለደ አያውቅም። ስለዚህ መካከለኛነት ማለት ድንግል ማርያም ራሱ መካከለኛ ተብላ ትጠራለች። ይሄ ማለት እቶ ነው እኩል ሲያረጋት እንዳትደም ምን ጨርቀን ጥለ ማለት ነው። አላለም ማምላክ አላለም። ምን ማለት ነው? የዚያ ምልክት ናት ነው። የዚያ ምልክት ናት፣ ያለ መለወጥ ምልክት ናት፣ የተዋህዶ ምልክት ናት ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። የመንፈስ ቅዱስ ምልክት ናት። የመንፈስ ቅዱስ ምልክት መንፈስ ማለት ምን ማለት ነው? አቤት መንፈስ ማለት ምን ማለት ነው? ረቂቅ ማለት ነው። ረቂቅ ማለት የማይጨበጥ የማይመረመር መንፈስ ይባላል። እግዚአብሔር መንፈስ ነው ማለት አይመረመርም። እግዚአብሔር መንፈስ ነው ማለት አይመረመርም ነው። ታዲያ የመንፈስ ቅዱስ ምሳሌ እመቤታችን እንዴት ነው? መንፈስ ማለት ረቂቅ ነው። እመቤታችንም አለመመርመሯ ነው። አለመመርመሯ የመንፈስ ቅዱስ ምሳሌ ትሆናለች። አላችሁ እንግዲህ እግዚአብሔር ለሙሴ እየተሰወረ ነው እየተገለጠለት ነው የመጣ? አይ እየተሰወረ ነው ያለ መጣ። መጀመሪያ በጸባጦስ ተገለጠለት፣ ከዚያ ወደ ጭጋግ ወደ ጨለማ እየወሰደ ከዚያ በኋላ እኔ በዚያ ውስጥ አለፉ፣ እግዚአብሔር ግን በዚያ አልነበረም እያለ ይሄዳል ማለት ነው። እየተሰወረ ነው የሚሄደው ማለት ነው። እየተሰወረ ይሄዳል። የሃይማኖት የእውቀት መጨረሻ አለማወቅ ነው አይደል? እግዚአብሔርን አለማወቅ የእውቀት መጨረሻ ነው። ለሊቀ ተጠይቅ ርዕሰከ ብሎ መተው ማለት ነው። እመቤታችንም ሰው መርምሮ እንዴት ሊያውቅ ይችላል? እስካሁን እንዴት ነው የጸነሰችው? አካላዊ ቃል እንዴት ነው የጸነሰችው? በየት ገብቶ አደረስ ተብሎ ይነገራል? እንዴት እንደጸነሰችው ማወቅ እንችላለን? መለኮትን ጸንሳ ያለመለወጧን ነገር የሚያውቅ ሰው አለ? እንዴት ነው ይችላል? ሀያውን ዓለም
በእጆቹ እንደያዘ በማኅፀኗ ቆይ ጥያቄ ጌታችን ኢየሱስ ክርስቶስ በድንግል ማርያም ማኅፀን ሳለ ዓለምን ለቆታል? በእጁ እንደያዘው ነው። አቤት በእጁ እንደያዘው ከሆነ ለዓለምም ለእግዚአብሔር እንዴት አድርጋ በቃችሁ? ለእሱ ከበቃችሁ ለዓለም ልትጠብ ነው እንዴ? ምክንያቱም ከዚህ ዓለም ለእግዚአብሔር ምንድን ነው? ዓለም በእግዚአብሔር ለዓለም ዓለም እግዚአብሔር ነው። ለእግዚአብሔር ግን ዓለም የለም። ባጭር ቃል እግዚአብሔር የዓለም ዓለም ነው እንጂ ለእሱ ዓለም የለውም። በውስጥም አለ በውጭም አለ። አሁን እኔ እንቁላሏን በእጄ ብይዛት እንቁላሏ በእጄ አለች ጀላለ እኔ ግን እንቁላሏ ውስጥ የለውም አይደል? እግዚአብሔር ግን ዓለም ውስጥ አለ፣ ዓለም ውጭም አለ። ታዲያ እንዴት በቃችሁ? አናውቅም ነው መልሱ። ለዚህ እኮ ነው ተመልከቱ ወእሙ ለእግዚእነ ኢየሱስ ክርስቶስ ወሶበ ተፍሕረት እሙ ማርያም ለዮሴፍ ዘእንበለ ይትቃረቡ ተረፈት ጽንስተ ያለው ተረፈት ጽንስተ ማቴዎስ ምዕራፍ 2 ቁጥር 18 ላይ ለዮሴፍ ታጭታ ሳለ ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች። እስኪ በመንፈስ ቅዱስ በሉ። በመንፈስ ቅዱስ ማለት ከመንፈስ ቅዱስ አዋጅነት ተብሎ ይተረጎማል። አሁን ከያዝነው ርዕስ ጋር ግን በመንፈስ ቅዱስ ጸንሳ ተገኘች ማለት በመንፈስ ቅዱስ ግብር ማለት ነው። የመንፈስ ቅዱስ ግብር እንዳይመረመር በማይመረመር ግብር ጸንሳ ተገኘች ነው። የመንፈስ ቅዱስ ስራው ተመልከቱ። እስመ መንፈስ ሀበ ፈቀደ ይነፍሕ ወሀበ ፈቀደ ይሐጉር ወቃሎ ትሰምዕ ተመልከቱ። ወባይቱ ሀበይ ይሐጉር ተመልከቱ። ሀበይ ይሐጉር ወሀበይ ይነፍሕ ተአምር። መንፈስ ወደ ፈቀደ ይነፍሳል፣ ወደ ፈቀደ ይሄዳል፣ ቃሉን ትሰማለህ። እንዴት እንደሆነ ግን አታውቅም አለ። እንዲሁ ቅዱስ ገብርኤል እንዳበሰረው በቤተልሔም እንደወለደችው እረኞችና መላእክት እንዳመሰገኑ እናውቃለን። እንደተወለደችው አናውቅም፣ እንዴት እንደሚነፍስ አታውቅም ተብለናል። ስለዚህ በመንፈስ ቅዱስ ግን ጸንሳ ተገኘች ማለት ማርያምን የሚያውቃት መንፈስ ቅዱስን አውቆ የጨረሰ ሰው ነው ማለት ነው። መንፈስ ቅዱስን ማወቅ እንዳይቻል የእሷን ስራ እንዳይመረመር በመንፈስ ቅዱስ የተሰወረ እንግዲህ በትውፊት አባቶቻችን ሲተረጉሙ ሐዋርያት ተሰብስበው አንድ ቀን እንዴት አድርገሽ እንደጸነሽው ንገሪን አሏት ይላል። ንገሪን፣ ኧረ ተው ይህ ነገር አይሆንላችሁም አትችሉትም ብትላቸው ንገሪን ዝም ብለሽ አንቺ ጸንሰሻል ደግሞ እኛ ለመስማት ብለው እምቢ አሉ ሐዋርያት ማለት ነው። ከዛ ሲሉ ይሄ ነገር ጭንቅ ነው በሉ ብላ ወመጻ ብሩህ መልአክ ወገሰሶ አጽፎ ዘየማን ወኮነ ህብስተ ሕይወት በሊኦ አብልዐን ወገሰሶ አጽፎ ዘጸጋም ወኮነ ስትየ ሕይወት ሰትዮ አስተየኒ ባለቻቸው። ብሩህ መልአክ መጣ፣ ቀድሞ ከማውቀው መልአክ መጣ፣ የበለጠ መልአክ መጣ። ግራ ቀኝ ክንፉን ዳሰሰው፣ የሕይወት እንጀራ ሆነ በልቶ አበላኝ። ግራ ክንፉን ዳሰሰው፣ የሕይወት ውሃ ሆነ ጠጥቶ አጠጣኝ። ይሄ ነው ነገሩ አለቻቸው። የምናውቀውን ወደማናውቀው ይላል ሊቃውንት። ልብ ያለ ሲገጥማቸው እንዲህ ይላል ተመልከቱ። አስተርእዮ ይልና ዘውእቱ ኤጲፋንያ ይላል። ኤጲፋንያ ግሪክኛ ነው። ስለዚህ አስተርእዮ ግዕዝ ነበረ። አስተርእዮ ማለት ይልና ዘውእቱ ኤጲፋንያ ሲል ሊቃውንቱ የምናውቀውን ወደማናውቀው ተረጎመው ይላል ማለት ነው። የምናውቀውን ወደማናውቀው ወሰደችባቸው ጭራሹ። ይሄ ነገር እንዴት ነው ብላ ወደ ዋናው ነገር ሳትነግራቸው ዝም ብላ እንዲህ እንዳለች መልአኩ ቅዱስ ገብርኤል መጣ። መሸከም የማትችሉትን ምስጢር እንሸከማለን ብላችሁ ዓለምን ያለ ጊዜ ያሳልፋችኋት ነበር ብሎ ገሰጻቸው። ነገር ግን መምሬስ ድረስ የጀመረችውን ማን ተርጉሞ ብሎ ተርጉመውታል ይላል ትርጓሜያችን። ከጀመረችው ማን ተርጉሞ ያልነገረችን ማን እናገርናልና ብሉይ መልአክ የተባለ እግዚአብሔር አብ ነው ይላል። ብሉይ መልአክ የተባለ ምክንያቱም እግዚአብሔር እንኳን በመልአክ በዶሮም ተመስሏል። አይጭነቃችሁ አይደለም አላለም። ኢየሩሳሌም ተትቀጥሎ ነቢያት የተወግረሙ ለሐዋርያት ሚመጠን ፈቀድኩ አስተጋብኦሙ ለውሉድኪ ከመ እንተ ታስተጋብኡ ዶሮ ጎድያ በተክለፊያ አላለም። ዶሮ ጫጭቶቿን ልሰበስብሽ ወድጄ ነበር ሲል ክርስቶስ ራሱን በዶሮ መስሏል። በመልአክ ስንመስለው አትቆጡ ብዬ። ስለዚህ እግዚአብሔር አብ ተመልከቱ፣ እግዚአብሔር አብ ነው አለች። ቀኝ ክንፉን ዳሰሰው ህብስተ ሕይወት ሆነ፣ በግራ ክንፉን ዳሰሰው ጽዋ ሕይወት ሆነ። ጠጥቶ አጠጣ በልቶ አበላኝ ማለቷ ብቻን መውለድን ቀምሶ አቀመሰኝ ማለቷ ነው ብለው ተረጎሙ። ብቻን መውለድን ማለት ገብቷችኋል? ስለዚህ እግዚአብሔርን የወለደ ማን ብቻ ነው? አብ በሉ እንጂ። እግዚአብሔርን የወለደች ማለት ማን ብቻ ነው? እሱ በባህሪው ወልዶ እሱ በባህሪው የወለደውን ብቻውን የወለደውን የብቻው አባት የሆነውን
እኔም የብቻው እናቱ እንደሆን ይህን እድል ሰጠኝ ማለቷ ነው። እዚህ የተረፈውን ሳልነገረችንም ብለው እነሱ ትተውታል። ያልተነገረንን መተርጎም ስለማይገባ። ስለዚህ እመቤታችን የምን ምልክት ናት? የመንፈስ ቅዱስ በሉ እንጂ። ለዚህ ምስክሬ በሉ እንጂ። ለዚህ ምስክሬ አብን ለማመን ወልድን ለማመን መንፈስ ቅዱስን ለማመን ምስክራችን ማን ነው? ማርያም ናት ማለት ነው። የሃይማኖት ምስክራችን እናታችን ቅድስት ድንግል ማርያም ናት። ስለዚህ ሊቁ አባ ጊዮርጊስ ዘጋስጫ ምን አለ? እንዲህ አለ፣ ሶበ ትትሄለይ ማርያም መኑ ይትሄለይ። ማርያም ስትታሰብ ማን ይታሰባል? በሉ ማን ይታሰባል? አኮነ ወልድ ዘተወልደ እምኔሃ፣ ከሷ የተወለደ ወልድ አይታሰብም? ምን ይላል? ወልድ ሲታሰብ ማን ይታሰባል? የባህሪ አባቱ አብ አይታሰብም? ምን አባቱ ሲታሰብ የባህሪ ሕይወቱ መንፈስ ቅዱስ አይታሰብም? እንግዲያውስ ማርያምን ማሰብ ሥላሴን ማሰብ ነው። ቶንስ ማርያምን ማሰብ ማንን ማሰብ ነው? አቤት ምናችሁ ሥላሴን ማሰብ ነው። በመጨረሻ እመቤታችን የምን ምልክታችን ናት? የሃይማኖት መጨረሻ ሁለተኛዋን ተናግሬ በአጭር ደቂቃ ልጨርስ። የድህነት ምልክት። የድህነት ምልክት በሉ። የድህነት ምልክታችን እመቤታችን ቅድስት ድንግል ማርያም ነው። በብሉይ ኪዳን ዘመን የብሉይ ኪዳኑ ሕግ በሶስት ነገር የጸና ነው። በቃል በኪዳንና በደም የጸና ነው። በቃል በኪዳን በደም ሰማችሁ? ምን አልኩ? በቃል በኪዳን በደም። በቃል 570 ወነበቦ ማለት ለካ ሙሴ እግዚአብሔርን እንዲህ አለው የሚለው ወነበቦ ይባላል። በትርጓሜ ቋንቋ ማለት ወነበቦ 570 ወነበቦ ይባላል። 570 ያነጋገረው እግዚአብሔር ማለት። ከዚያ መጀመሪያ ሙሴ ሕዝቡን ለማዳንና ርስት ለማውረስ ሶስቱን ነገሮች ነበር የሚሰራ። ኦሪትን ያነብላቸዋል፣ አንቦ ያስተምራቸዋል። ከዚያ በቃል ኪዳኑ ታቦት እንዲመሩ ያደርጋቸዋል። ከዚያ ደግሞ ይረጭና ታቦቱን ረጭቶ በደሙ እንዲታተሙ፣ ደሙ የነካው መሰዊያ ወይም መሰዊያውን መንካት እንኳን ባይችሉ ይሄ ሁሉ ዘለከፎ ለመስዋዕት ይቀደስ፣ መሰዊያውን የነካ ይቀደሳል ተብሎ በኦሪት እንደተነገረ መሰዊያውን የነካ ይቀደሳል። መሰዊያውን ካህናት ይነካሉ፣ ካህናት ደግሞ ሕዝቡን ይባርካሉ። ኦሪት ዘኍልቍ ምዕራፍ 5-6 ስታነቡ ይህን እንዲያነቡ ታዘዋል። አሮን ይባርክ ነበረ ሕዝቡን ማለት ነው። ስለዚህ በኪዳን ማለት ታቦተ ሕጓን ይዘው ነው የሚዞሩ። በቃል ማለት ኦሪትን እያነበቡ ነው የሚመሩ። በቃል ማለት በደም ማለት ሊቀ ካህናቱ በሚሰዋላቸው መስዋዕት ነበር የሚድኑት። ርስት የገቡት በሶስቱ ነው። እኛም እንድንድን ለአዲስ ኪዳኑ አማናዊት ልደት አማናዊት ድነት ሶስት ነገሮች ተደርገውልናል። በቃል ወንጌልን አስተምሮናል። ሙሴ በየቀኑ አንድ ቀን ብቻ ኦሪትን ማስተማሩ አይደለም። መስዋዕት ሊያቀርብ ሲፈልግ ሙሴ ብቻ አይደለም፣ ማንኛውም ሊቀ ካህናት ኦሪትን አንብቦ የመሰዋት ግዴታ ነበረበት። ኦሪትን አንብቦ ነው በበጉ ላይም አንብቦ በሕዝቡ ፊት አንብቦ ኋላ መስዋዕትን ያቀርባል። ክርስቶስም ራሱን ከመሰዋቱ በፊት ወንጌልን አነበበ፣ አስተማረ። ሙሴ አስቀድሞ ኦሪትን ያነባል። ክርስቶስም ራሱን ከመሰዋቱ በፊት ወንጌልን 3 ዓመት አስተማረ። በጣም ጥሩ። ከዚያ በቃል ማለት ሰው ሊድን የሚችለው በምንድን ነው? በወንጌል የተመራ እንደሆነ ነው። በወንጌል ድነት፣ የአዲስ ኪዳን ድነት አንደኛው በቃል ፍኖተ ቃል፣ ፍኖተ ወንጌል፣ ፍኖተ ልዑል ብለው ሊቃውንቱ ይተረጉሙታል። ይሄ ለሌላ ጊዜ እናደርገው። ፍኖተ ወንጌል፣ ፍኖተ ቃል፣ ፍኖተ ልዑል የለቤት ስራ ያዟቸውና ሌላ ጊዜ ትምህርቱ ይሆንናል። ስለዚህ ፍኖተ ቃል፣ ፍኖተ ልዑል፣ ፍኖተ ወንጌል የአዲስ ኪዳን የድነት መንገዶች የሚባሉት እነዚህ ናቸው። በአጭር ቃል ግን አሁን እንድንድን አንደኛ ቃሉን እንሰራለን፣ ሁለተኛ የደሙ ካሳ የቀደመው እርግማን ሽሯል። አሁን ደግሞ ደሙን እንጠጣለን፣ ስጋውን እንበላለን። ማኅተም አድርገን በከንፈራችን እናሳየዋለን ማለት ለጋኔኑ እናሳየዋለን፣ ለክርስቶስ እናሳየዋለን። የክርስቶስ ደም ለሁለት ነገር ነው ምልክት የምናደርገው። ጋኔን እንዳይቀርበን ምልክት፣ ክርስቶስ እንዲምረን ምልክት። እንዲምረን የራሱን ደም ምልክት አድርጎ እንዲምረን የራሱን ደም ለራሱ እናሳያለን ማለት ምን ማለት ነው? ክርስቶስን በራሱ መማፀን ይቻላል። በራሱ እግዚአብሔር በእግዚአብሔር ይለመናል አይለመንም። ሰዓታት ስለማሰብ ነው እንጂ ተመስገን። በእንተ ሥላሴከ እግዚኦ ተሳሃለነ ወንጂ
አለመስማታችሁ በዚህ ይታወቃል። እንዴ በእንተ ሥላሴ ከእኔ ነው። በእንተ ሥላሴ እግዚኦ ተሳሃለን በእንተ ልደትከ እግዚኦ ተሳሃለን በእንተ ግዝረትከ በእንተ ጥምቀትከ እንዲህ እያለ ይቀጥላል ማለት ነው። አባቶቻችን በሰዓታት እንዲህ ሲሉት ያድራሉ። ክርስቶስ በራሱ ራሱ እንለምነዋለን። ስለዚህ ካህኑ ቁርባን አቁርበ ሲመለስ ከድርገት እንደተመለሰ ናሁ ማእከሌነ ወማእከሌከ ስዩም ትምህርተ መሐላ ሥጋከ ወቀስተ ኪዳነከ ደም ኢየሱስ ክርስቶስ መሥዋዕተ ሰላም በከመ ተገብረ ቀስተ ደመና አመታይ ዓለም ዝናመ ጌጋየነ ይህጹ ጥብቀ ልጓም ይላል። ምን ማለት ነው? በኖህ ጊዜ የማት ውሃን ስታፈስ መልሰህ እንዳታጠፋት ቀስተ ደመናን ምልክት አድርጋ አሳይተህ ነበር። አሁን ደግሞ እንዳታጠፋት ደምህን በከንፈራችን ላይ ተቀብለን ምልክት አድርገን እናሳያለንና አትፍረድብን ብለን እንለምነዋለን ማለት ነው። ከቃሉ ጋር ናችሁ? እንጨርሰው። ስለዚህ በደም አንደኛ ስርየቱ ደሙ ካሳው ነው የቀደመው ልማድ አድርቆልናል። አሁን ደግሞ ስጋውን በልተን ደሙን ጠጥተን ከእርሱ ጋር ተዋህዶ እንፈጽማለን ማለት ነው። ከእርሱ ጋር ተዋህዶ እንፈጽማለን። የመጨረሻው ሃይማኖተ ገዚት የሚባለው በእጆቻችን የዳሰስ ነው የሚባለው የመጨረሻው ሱታፊ አምላክ የሚባለው ክርስቶስን መዋሃድ ነው። ያንን ደግሞ ቅዱስ ሥጋውን ክቡር ደሙን ተቀብለን በዚያው መንፈስ ስንሆን ከክርስቶስ ጋር ተዋህዶ እንኖራለን። መንግሥተ ሰማያትን መውረስ ማለት የሆነች ሀገር መቀበልን አይደለም ተስፋ ማድረግ ያለብን ክርስቶስን መዋሃድ ነው ዋናው ነገር። ሌላው ያው ቦታው ጭማሪ ነው። ስለዚህ የእግዚአብሔር ሰዎች እንደ ቃል ወንጌል በሉ እንደ መጉደም ማን የክርስቶስ ደም በሉ እንጂ እንደ ኪዳኑ ታቦት ድንግል ማርያም እንደ ኪዳኑ ታቦት ማለት ነው። ለዚህ ነው ማርያም ንጽሕት ወላዲተ አምላክ ማይምንት ሰዓሊተ ምሕረት ለሁሉ ደሰት ያላት ቅዱስ ኤፍሬም ይህንን ሊቃውንት ተርጉሞ ወላዲተ አምላክ ማይምንት ሰዓሊተ ምሕረት ማይምንት ብለህ ግጠም ይላሉ። ብለህ ግጠም ማለት ብለህ ተርጉም ነው። ወላዲተ አምላክ ማይምንት በሉ ሰዓሊተ ምሕረት ማይምንት ይሄ ማለት ነው ወላዲተ አምላክነቷ የታመነ ከሆነ አማላጅነቷም የታመነ ነው። የአምላክ እናት መሆኗን ካመንክበት ምልጃዋን ልትጠራጠረው አትችልም። የድንግል ማርያምን አማላጅነት መጠራጠር ሊመጣ የሚችለው ልጇን አምላክ መሆኑን ከመጠራጠር ነው። ብዙ የእምነት ተቋማት ነን የሚሉት ድንግል ማርያምን የማያምነው በልጇን ስለማያምኑ ነው። ክርስቶስን ሕይወት ማለትን ትተው እንደ አማላጅ ዝቅ እንዳለ አካል ስለሚቆጥሩት ነው። ለዚህ ነው ቅዱስ አትናቴዎስ መናፍቃን ራቅ ብለህ ስታያቸው በክርስቶስ የተቆረቆሩ ይመስላሉ፣ ቀርበህ ብታያቸው ሲሰግዱ ነው የምታገኘው። ሲሰግዱ የክርስቶስ ስም ተጋርዶ ይሉታል፣ እንዲሁ ተሸፍኖ እኛንን የምንሰብከው ይላሉ። ቀረብ ሲሏቸው ውዴ ናርዶስ ሽቶ ይሉታል፣ ለምንልን ይሉታል። እኛ እግዚኦ መሐረነ ነው እንጂ እግዚኦ ሰአልነን አንለው። እስቲ እግዚኦ መሐረነ በሉ። አሁን አቤቱ አማልደን ከማለትና አቤቱ ማረን ከሚለው ማን ያከበረ ንገሩኝ እንጂ። ወሃቢ ሀብታት አሳቤ ሕይወት መዝገበ ረድኤት ነው የሚለው ቅዱስ ያሬድ። ክርስቶስ ይለዋል ማን ነው ብትለኝ፣ ወሃቢ ሀብታት አሳቤ ሕይወት መዝገበ ረድኤት፣ የረድኤት ምንጭ ሕይወትን የሚያድል የሕይወት ባለቤት የሀብታት ሁሉ ባለቤት ሁሉ በእጁ የተያዘ ዋጋ ፍዳ ኃጥአን እሴተ ጻድቃን በእጁ የተያዘ ማለት ነው። ፍዳ ኃጥአን ዋጋዬ ከኔ ጋር አለ ብሎ እንደተናገረ ማለት ነው። ስለዚህ የቃል ኪዳኑ ታቦት ቃሉ እንደ ደሙን እንቀበላለን፣ እንደ ምንባብ ወንጌልን እንሰራለን፣ በየዕለቱ እንለማመዳለን። ወንጌልን መኖር በነገራችሁ ላይ ወንጌል ማለት ክርስቶስን የምናይባት መስታወት ስለሆነ እንደ ቃል ኪዳኑ ታቦት ድንግል ማርያምን ከመሃል አድርገን ለምን እሷን ከመሃል የምናደርገው ስትሉ ወስሉት ስምኪ በኀበ እግዚአብሔር ስሟ በእግዚአብሔር ዘንድ የሰለጠነ ስለሆነ ነው። ታቦት የቃል ኪዳኗን ታቦት ትቶ ከነዓን መግባት እንደማይቻል የድንግል ማርያምን ረድኤትና አማላጅነት መሃል ላይ ሳያስቀምጡ ገነት መንግሥተ ሰማያት መግባት አይቻልምና ድንግል ማርያም የሁለት ወገን ምልክታችን ናት። አንደኛው የሃይማኖት ምልክት፣ ሁለተኛው የድነት ምልክት። እሷን ምልክት አድርጎ የሰጠን እግዚአብሔር የተመሰገነ ይሁን። ስብሐት ለእግዚአብሔር ወለወላዲቱ